አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሼር ላይክ ያደርጋችሁ ለምታበረታቱ ከልብ አመሰግናለሁ። ሁላችሁም ሼር ላይክ ያደርጋችሁ አበረታቱኝ ማለት ነው። ዛሬ መኝታ ክፍል ሆኜ ነው እየሰራሁኝ ያለሁት። ሰብሪና በጣም እየረበሸችኝ ስለነበረ በቃ በሄድኩበት እየተከተለችኝ ስለሆነ ተባረሬ ዛሬ ክፍሌ ውስጥ ነው እየሰራሁኝ ያለሁት ማለት ነው። ቤተሰብ ያልሆናችሁ በመጀመሪያ ቤተሰብ ሆኑኝ። የደወል ምልክቱ እየነካችሁ ማንኛውም ቪዲዮ ወደ እናንተ ጋር እንዲደርስ የደወል ምልክቱን እየነካችሁ ቤተሰብ ሆኑኝ እላለሁ። እንደውም ቤተሰብ የሆናችሁ ሼር ላይክ አይላችሁ ማለት ነው። እና ዛሬ ውዶች አንዳንድ ጥያቄዎች ትላንት በለቀቁት ቪዲዮ አንዳንድ ጥያቄዎች የጠይቃችሁ ልጆች አላችሁ። በነገራችን ላይ ቅርብ ያለው መሰለኝ ካሜራው ላይ በቃ ካሜራ ማስቀመጥ ስላልቻልኩኝ ሰብሪና እየረበሸች ስለሆነ መኝታ ክፍሉኛ ነው እየሰራሁኝ ያለሁት። ምክንያቱም መኝታ ክፍል ተሆነ ቪዲዮ ያን ያክል አይሰራም። ግን የማድርገው ነገር ስለሌለኝ ስለመሸም ውጭ ላይ ሆኜ መስራት አልቻልኩም። እና ውዶች የምልላችሁ ነው ትላንት በለቀኩት ቪዲዮ በቦታ ዙሪያ ላይ ነበርና ህጋዊ የሆኑ ቤቶች ወይም ቦታዎችም ህጋዊ የመሆኑ እንትን እያለ ነው እውነት ነው ምናምን እያልኩኝ ለቅቄ ነበርና አንዲት እህቴ በነገራችን ላይ ወደ ጥያቄዎች ከመግባቴ በፊት አንዲት እህቴ አሚኮ ላይ ግቡና እስኪው ሰርች አድርጋችሁ ህገወጥ እንደውም ግንባታ የጀመረ ያስቀጣዋል እየተባለ ነበር ምናምን ብላለኝ። ምናልባት የቆየ እንደሆነ ብዬ ነው የማስበው እሱ ቪዲዮ። ምክንያቱም አሁን አዲስ ህግ በአማራ ክልል ውስጥ ያለ ሁሉም ህጋዊ እንዲሆን ተብሎ ያው ተነግሯል ማለት ነው። ምናልባት እህቴ የቆየ ቪዲዮ እንዳይሆን በፊት ላይ እንኳን ህገወጥ ላይ ግንባታ ቀርቶ አይደለ ቤቶች ራሱ እንደሚፈርስ ነበረ የተባለው ማለት ነው። ስለዚህ አሁን በወጣው ህግ ደግሞ ባለመሬት ደብተርም ገጠር ላይ ያለ ህጋዊ እንዲሆን ያ ማለት በመሬት ደብተሩ ገጠር ላይ ያለ ሰው ግለሰብ አካውንት ሄዶ ብር መበደር ከባንክ ይችላል ማለት ነው። እና እንደዛ ነው የተባለው። አላሁ አለም። እኔ እንግዲህ የተለቀቀልንን መረጃ አሁንም ደግሞ እዚህ እየተወራ ያለውን እንዲሁም ደግሞ አንዳንድ የገበሬ ወይም ደግሞ የገበሬ ቦታዎች አሉ ሲኖርበት የነበረ ከተማ ሰፈር ሆኖ የራሳቸው የሚኖርበት ካርታ ማን ነው ምንድነው ካሬው በዛ ያለ ቦታ የያዙ ሰዎች እንደዚህ እያሉ ሲያወሩ ሰምቻለሁ ማለት ነው። ምክንያቱም አሁን አንዷ ሴት 600 ካሬ ነው ቦታና መንግስት ይወስድብሻል ወይም ደግሞ ብቻ ለኛ ተደራደሪን እያሉኝ ነው። እኔ ደግሞ በፊት በካሬ 120 ካሬ በ29 ብር በ30 ብር በ28 ብር ነበረ በፊት የገበሬ መሬት ሲወሰድ ማለት ነው። ስለዚህ እንደዛ ከሆነ እኔ እጎዳለሁኝ። ግምትን ያልፈልግም። ግምትም ከተባለ ደግሞ አትክልት አሉኝ። አንዳንድ አትክልቶች አሉ ቡናም ዘይቱንም ማንጎም ፓፓይም የተለያዩ አትክልቶች በግቢዬ ላይ አለ። ያንንም ግምት ከቦታውም ግምት ተደርጎ የሚሰጠኝ ከሆነ ምናምን ስትል ነበር። ይሄ ከላይ የወጣ የመንግስት ስለሆነ ምንም ማድረግ አይቻልም። ጨርሶም ቢወሰድብን ማንም እንትን የምንለው ነገር ስለሌለ ማለት ነው። እንደ ህዝቡ ነው የምንሆነውና በነገራችን ላይ አንድም ጥያቄ አለ። ምንድነው ግምት ስትይ ምናምን ያለችኝ እህቴም አለች። ይሄንን ኮሜንት አንብቤ ያለሁኝ። ግምት ማለት ለምሳሌ አሁን አንድ ቦታ መንግስት ከፈለገው የሆነ አሁን ብዙ ጊዜ ከመንገድ ቦታዎች ታይተዋል ማለት ነው። ግምት የሚሰጡ ሰዎች ራሳቸውም አውቀዋል ማለት ነው። ግምቱ ግን አሁን ላይ ተሻሽሏል። እንደ በፊቱ አይደለም። በፊት አሁን የገበሬ ከተማ የሆነበት አካባቢ ሰፈሮች ካሬ በ30 ብር በ28 ብር በ29 ብር ነበረ። ይሄ ማለት አንድ ካሬ በ28 ብር ታስቦ 200 ካሬ ወይም 150 ካሬ ወይም ከዛ በላይ ካሬ የገበሬ ታውቃላችሁ። እርሻ መሬት ብዙ ነው። ምን ያክል ሊደርስ ብላችሁ ታስባላችሁ? ከባድ ነው። በጣም ርካሽ ነው። አሁን ላይ ግን እንደዛ አይደለም። በካሬም አይደለም ደህና ግምት ነው የምታገኙት ማለት ነውና ግምት ማለት መንግስት የሚፈልገው ቦታ ላይ ካለ ያንቺ ቦታ ግምትሽን ሰጥቶ መንግስት ያንን ይወስዳል ማለት ነው። ስለዚህ ግምት ማለት እንደዛ ነው እህቴ። ሲቀጥል ወደ ጥያቄ ወደ አንዳንድ እህቶች የጠየቁ ጥያቄዎች አሉ። ጥያቄ ስላችሁ ፋፊያ እንዴት እህቴ ብቻ ቆይት ያሉ ኮሜንቶች ናቸውና እንዴት ነው የገበሬ መሬትና የገበሬ ምንድነው የገበሬ መሬትና አሁን ለምሳሌ እኛ ገዝተነው ህገወጥ ቦታዎች ላይ ገዝተነው የምናርፍ ሰዎች እንዴት ነው ብላ የጠየቀች ልጅ አለኝ። ይሄ ማለት የገበሬ መሬትና የኛ ገዢዎች እንዴት ነው የምናደርገው? አሁን በነገራችን ላይ ሁሉም ሰው አንድ አይደለም። የሚከዱን ትላንትናም ተናግሬያለሁኝ። የሚከዱን ብዙ ሰዎች አሉ።
ራህማ ያላቸው ደግሞ አላህን የሚፈሩም ደግሞ ያው እንደነገርኳችሁ ግምትም ከመጣ በግምታችሁ ወደ ኪሳችሁ ነው ወደ እናንተ ጋር ነው የሚያስገባው ማለት ነው። ነገር ግን የሚክዱም ደግሞ አብዛኛዎቹ ከሃዲዎችም አሉ። ለምሳሌ አላህ ይጠብቀን እንጂ ከኔው ጭምር ይሄ ሰውዬ ግብር ይከፍልበታል እኔ ያለሁበትን ቤት ማለት ነው፣ ወይም የሰራበትን ቦታ ባለ ሰውየው ባለ ግብር የሚከፍልበት ደብተር ላይ ያለው እና አሁን እሱ እኔ የራሴ ነው ምናምን ብሎ በሆነ ኬዝ እኔ በማልችለው ያለ አቅሜ ቢመጣብኝ ምንም ማድረገው ነገር የለኝም። ለምን አንዳንድ ጊዜ ሀገራችንም ላይ የሆነች ነገር ስትከራከሩ ሰው ያስፈልጋችኋል፣ ጠቅም ያለ ገንዘብ ያስፈልጋችኋል። ገባችሁ አይደለ? ብዙ ነገሮች ያስፈልጓችኋልና አላህ መጥፎን ነገር ያዝልን፣ ከደጎች ጋር ያጋጥምን፣ እንዲሁም ያለንበትን ደግሞ መልካም ሰዎች ያድርግልን ነው የምለው። ያው መስካሪም ቢኖርም ግን አስፈሪ ነው ጊዜው ውዶችዬ። እና እህቴ ተወከል አላህ አለሽ ነው የምለው። ቆየት ያለ ኮሜንት የተጻፈ ነው በነገራችን ላይ ቀደም ያለ ቪዲዮዎች ላይ ነውና ህገወጥ ቦታ ስንገዛ ባለመሬት ደብተር ነው ሁላችንም ግብር የሚከፍልበት። እኛ የሆነ ጊዜ ቢያፈርስብን እንኳን ራሱ መስካሪም ብናመጣ ፊርማውንም እንትን ብንል ገንዘብ ያለው ሰው ከሆነ በገንዘብ ሊረታን ይችላል። በሐቅ ሳይሆን በገንዘብ ማለት እንደገዛ ነው የሚያሳይ መረጃ ያን እንደምስሶ በሆነ ኬዝ እኛን የሚረታ ነገር ሊያመጣ ይችላል ማለት ነው። ከእንደነዚህ አይነቶች ነገሮች አላህ ይጠብቀን። እና ሌላ ደግሞ አንዲት እህቴ ፋፊ ብቻ ቦታ የሚገዛ ቤት አለው ቦታ የሚገዛ ህገወጥ አቢታት ኮምቦልቻ ውስጥ ነው አቢታት ቤት አለኝ የሚገዛ ብላ ኮሜንት አስቀምጣልኛለች። ይሄንን እኔ በነገራችን ላይ ህገወጥ ላይ ብዙ ጊዜ አሁን ላይ ነው ጥሩ ድል እየመጣ ያለው ስለ ህገወጥ ቦታዎች ላይ እንጂ በፊት ላይ እኔ ግዙም ብዬ አላበረታታም። እና እህቴን የሚገዛ ሰው ካለ መግዛት ትችላላችሁ። ኮምቦልቻ ውስጥ ነው አቢታት የሚባል ሰፈር ነው ቤት አለው ብላለች። ቤቱን ግን እህቴ እንዴት እንደሆነ ሁሉ ነገር ያለቀለት እንደሆነ ምናምን አልነገርሽኝም። በዚሁ አጋጣሚ ኮሜንት ይሄን ቪዲዮን ካየሽው ካዳመጥሽው እንደምትመልሽልኝ ተስፋ አድርጋለሁ። ምናልባት የሚገዛ ሰው ከመጣ ማለት ነው። እኔ በፊት ላይ ህገ ወጥ ግዙም ብዬ አላበረታታም፣ ግን እንደ ሀሳብ እኔ ምናልባት ምርጫቸው ከሆነ ብዬ ፖስታለሁ። ግን ህገ ወጥ ቦታ ግዙ ብዬ ምክንያቱም የሆነ ነገር ቢመጣ እናንተ እሷ ናት ወይ እሱ ነው የሚባል ታሪክ አለ። ገባችኋ? ይሄን ብቻ ሳይሆን ለሰው የሚጠቅም ነገርም ስለምፈልግ እኔ ህጋዊ ባለስተኛም ቢሆን ወጣ ያለም ቢሆን ህጋዊ የሆነ ቦታ ላይ ብታርፉ የተሻለ ነው፣ ከሁሉም ነፃ የሆነ ማለት ነው። አሁን በነገራችን ላይ በባለፈው እኔ ገጠር ላይ ወጣ ምናምን እያሉ ነው እንጂ ቆንጆ ቦታዎች በ1.500 ሺህ በ1.600 ሺህ ምናምን እንደዛ አካባቢ አሁን ላይ ተወደዋል፣ እዛ አካባቢ ያሉት ቦታዎች ማለት ነውና በእንደዛ አይነት ዋጋ እየተሸጡ ነበረ። ሰው ግን ይሆን አለ አይደለ ሸሸው፣ ለምን እንደሆነ አላውቅም። አሁን ቆንጆ ቤት እየተሰራበት ነው። በነገራችን ላይ እኔ ብዙ ጊዜ የምላችሁ አሁን የምታዩትና ለነገው የምታዩት ያ ቦታ ሰፈር ሆኖ ነው የምታዩት፣ ጸደ ቤት ተሰርቶ ነው የምታዩት። በቃ የሌለ ውብ ሆኖ ነው የምታዩት። አትታለሉ ነው የምላችሁ። እኔ አሁንም ወደፊትም ቢሆን እህቶች ካላችሁ ብትገዙ ይሻላል። እንዲሁም ደግሞ ትላንትና አንዲት እህቴ ቦታ ፈልጊልኝ ብላኝ አቅሟ የሚችለው እስከ 2 ነጥብ ምናምን ነበረ። ከዛ በዚህ ዋጋው ህጋዊ የሆነ የለም ስላት እስከ 3 ነጥብ አይጠፋም ብለውኛል ብያት ነበር። የሆነ ቦታ ነበረ። ከዛ ያንን ሳስጠይቅላት ተሽጧል አሉኝ። ተሽጧል ሲባል በዛው አጋጣሚ እየተፈለገ እንዳለ 3.500 ሺህ ኮምቦልቻ ጨፌው ወደ ጨፌ መሄጃ ማለት ነው። ከድልድዩ ታወቃችሁት የኮምቦልቻ ልጆች አመር መስጂድ ከሚባለው ከእሱን ድልድዩን ተሻግረን ወደ ጨፌ መግቢያ ላይ ነው። ቆንጆና ከተማ ውስጥ የሆነ ቦታ ነበረ። 3.500 ሺህ ብር በ150 ካሬ 10 ሜትር ላይ ያረፈ ነው። ቤት የለውም ብያት ነበር። እህቴ ያው አቅማ አልችልም፣ እኔም ያው እንደ አማራጭ ልስጣት ብዬ ነው እንጂ ካለችኝም በላይ እስከ 3 ይገኛል ብለውኛል ብያት ነበር። እስኪ የ3ቱን ፈልጊልኝ ብላኝ ልናይላት ስንሄድ ተሽጧል ተባልን። ምክንያቱም ለምን መሰላችሁ? ዛሬ ቦታ የዛሬውን ነገ አንድ አይነት ዋጋ አታገኙትም። ሁለተኛ ደግሞ ያንን ቦታ እንኳን ዙራችሁ አታገኙትም፣ ይሸጣል ማለት ነው። ስለዚህ እኔንም ቃል ዋሻ አደረገኝ። እህቴን እንግዲህ አውፍ ትበለኝ፣ ምንም ማድረግ አይቻልም። የኢትዮጵያ ቦታ በቃ ዛሬ እንኳን ቦታ ቀርቶ አይደለም ማንኛውም ነገሮች በቃም ይሁን ለዛሬ ወር የገዛችሁ ወይም ለዛሬ 15 ቀን መልሳችሁ አታገኙትም ማለት ነው። እና
ይህንን ተገንዛቢ በማድረግ ሁላችሁም መግዛት ማድረግ ያለባችሁን ነገር በጊዜው አድርጉ። ወደ ኋላ አትበሉ። እህቴ አሁን ይሄንን ቦታ ተጠናክራ ብትገዛው ቆንጆ ቦታ ላይ እና የሚጠቅማት ነው፣ ግን የአቅሟ ጉዳይ ስለሆነ ፋፍዬ አልችልም ብላለኝ። ኢንሻአላህ ያው ተስፋ እንዳትቆርጪ ብዬ ነው ምላት እሷንም። ምክንያቱም በአቅሟም ልክ አሁን ወጣ የሚባል ታሪክ ዝም ብለው ቦታው ሩቅ ነው የሚባል እያመጡ ነው እንጂ ምሪት ላይ አዲስ የተመራው ላይ ቆንጆ ቆንጆ ቦታዎች በአቅሟ ገዝታ እዛ ላይ ቤቷን ገጭ አርጋ ሰርታ በስሟ ቶሎ ማዞር ትችላለች ይህች እህቴ ማለት ነው። ግን ሰውም እንዳለ መሰላቸው የሚሉንን አብዛኛውን ጊዜ እንሰማለን። ከጊዜ ወደ ጊዜ የሚቀየር አይመስለንም። ሰፈር እየሆነ የሚመጣ አይመስለንም። አብዛኞቻችን የምንሸወደው ምንድን ነው? አይ እዚህ ቦታ ላይ እንደዚህ የወጣ ነው ምናምን የምንለው ነገር አለ። መንግስት መርቶት ህጋዊ ከሆነ ካርታና ፕላን ካለው ምንም አይነት ነገር ከከተማ የሚርቀው ነገር የለም። ገባችሁ አይደለ? በእንዲህ አይነት ነገር አትሸወዱ ብዬ ነው የምለው። እህቴ እስቲ ኢንሻአላህ ማክራታለሁኝ። ተስፋ አልቁረጥ እንደ ፋፊ ምናምን እያለች የነበረ እውነት ለመናገር እኔ ለስደተኞች ብዙ ነገር ስላየሁኝ ለብዙ አመታት ስለቆየሁኝ በምንም አይነት ነገር ተስፋ እንድትቆርጡ አልፈልግም። ባላችሁ ነገር በአቅማችሁም መግዛት ትችላላችሁ። ግን የእናንተ ውሳኔ ነገ ጧት ይሄ ሰፈር እየተሻሻለ ይሄዳል፣ ቆንጆ ይሆናል፣ ስለዚህ ብገዛው አያከስረኝም ብላችሁ ራሳችሁን አሳምናችሁ በአቅማችሁ መግዛት ትችላላችሁ። ኢንሻአላህ እችን እህቴን ሪከርድ አደርግላታለሁ ብዬ አስቤያለሁኝ ማለት ነው። እና ውዶችዬ ዛሬ የመጣሁበት ይሄን ይመስል ነበር። አንዳንድ እህቶች ጥያቄ ምንትን የሚሉኝንም ያው በዚህ አጋጣሚ ልመልስ ብዬ ነው። ብሎግ እየሰራን አይደለም። ኢንሻአላህ ለመስራት እንሞክራለን። ሁላችሁም ሼር አድርጉ፣ ላይክ አድርጉ። ቤተሰብም ያልሆናችሁ ቤተሰብ ሁኑ። እስኪ 10 ሺህ አስገቡን። ቻናሌ ያን ያክል አይደለም። በእርግጥ እኔም እየሰራሁኝ አይደለም። በተለይ ሰሞኑን እንደነገርኳችሁ ወደ ታች ቤተሰብ ጋር ነበርን። ባለመመቻቸት ምክንያት አልሰራንም ማለት ነው። ሁላችሁም ሼር እና ላይክ አድርጉ፣ አበረታቱን። ኢንሻአላህ በሌላ ቪዲዮ እንገናኝ። ጥያቄዎች ካላችሁ መጠየቅ ትችላላችሁ። ማንኛውንም ነገር አስተናግዳለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።